ሰላም በይ በደንብ ሰላም ታኩ እግዚአብሔር ይወደዋል። ሰላም ተባባሉ። ምንድነው እንዴ? ሰላም እግዚአብሔር የሚወደው ነገር ነው። እኔ የሚገርመኝ በአንድ ቀን ኩርፊያ፣ በሁለት ቀን ኩርፊያ እኔ እንዲህ ሲገፋፋ ነው ሰው እድሜ እንትን ሲሊኖርና በሆነ ኮሽታ ማለት ነው። በሆነ ኮሽታ እንደው በቃ እንደ ፎርጂት ማስትሽ እንትን ይላል። ፎርጂት ማስትሽ እንግዲህ አይዝም የፈለገ እንትን እና በትንሽ ኮሽታ ልብ ይወድቀውና ሰው ነው ይገርመኛል። አሁን ሃይሚን ብቻ ሳይሆን እንትን ብቻ ሳይሆን በሁሉም ማየው ነው። በቃ ኮሽታ ይፈጠርና በቃ ሰው በቃ ሰውነቱን እንትን ይላል ለመቆጣጠር አለ አይደል? በቃ እሺ፣ እናመሰግናለሁ ስለመጡሽ። አስቸግሬታለሁ ምናምን ግን ስለከበደኝ ነው ሁሉም ነገር። እኔና ሀይሚ ጥሩ ሙድ ላይ አይደለንም እንደነገርኩት ማለት ነው። በመሀል ደግሞ ከባድ ነገር ነው የተፈጠረው። ይገባኛል። እሺ። እና ልጅቷ እርጉዝ ናት። ምንም ማድረግ አልችልም፣ በምንም ላቅ አልችልም ወጣውነቱን ካልተናገረች በስተቀር እና ሀይሚ ደግሞ እናስመርምራት ብላ አስመርምረናት ነበር። እኔ ነኝ ባለ ቪዲዮ ነው የመጣሁት ማለት ነው። ቤተሰብ መግቢያው ላይ እንዳያችሁ እንደሰማችሁ ማለት ነው ሀይሚ ብሩኬ ጋሼ ከች ብለዋል ማለት ነው። በመጀመሪያ ግን ሀይሚና ብሩኬ ሰላም ሲባባሉ እንዳያችሁ ሀይሚ በጣም ሲሪየስ እስከዚህም ሆናለች ማለት ነው። እስከዚህም የሆነችበት ምክንያት ያው ሰሞኑ እዩ በጣም አስከፍታታለች ማለት ነው። ጋሼ ምን ብለው መልሰዋል? ሰላምታ እግዚአብሔር ይወዳል፣ በደንብ አድርገሽ ሰላም በዩ ብለው መልስ ሰጥተዋል ማለት ነው። እውነት ነው። ሰው ቢገዳደል፣ ቢደባደብ፣ ቢፈናከል ሰላምታ አይከለከልም ማለት ነው። አላህ ይወደዋል ወይም ደግሞ እግዚአብሔር ይወደዋል ማለት ነው። አባታችን ትክክል ነው የተናገሩ ማለት ነው። ሀይሚን ምንወዳት በምክንያት ነው ማለት ነው። ጥሩ ቤተሰብ ማለት እንደ ሀይሚ ቤተሰብ ነው ማለት ነው። አንድ ዘፈን አለ፣ ሀይ የሚለን ሰው የለም ወይ አስታራቂ የለም ወይ የሚል ዘፈን አለ። መቼም ሳታውቁት አትቀርም ማለት ነው። ለዚህ ነው ሰፈራችሁ ሽማግሌ የለም አስታራቂ የለም የሚባለው። ለዛ ነው የትም ሰው ሲጣላ ፍርድ ቤት ከመሄዱ በፊት የሰፈር ሰው ሽማግሌ ያስታርቃል ማለት ነው። ያ ሰው በሽማግሌ እሺ የማይል ከሆነ ወዴት ይኬዳል? ወደ ፍርድ ቤት ይኬዳል ማለት ነው። ፍርድ ቤት ስትሄዱ ምን ይባላል? በመጀመሪያ ለምን በሰፈር ሰው ለምን አትታረቁም ነበረ ሲባሉ አይ እምቢተኛ ሆነዋል፣ ጉልበተኛ ሆነዋል ተብሎ መልስ ይመለስላቸዋል ማለት ነው። ስለዚህ አሁን ምን ለማለት ፈልጌ ነው፣ ያው ከሀይሚና ከብሩኬ ያው ትንሽ እድሜ ከፍ ያለ ሰው ይሻላል ማለት ነው። ለምን ለማስታረቅ ማለት ነው። መቼም ሀይሚና ብሩኬ ከጋሽ አልፈው አይወጡም፣ እርግጠኛ ነኝ ማለት ነው። ታዲያ ብሩኬ ምን ብሎ መልስ ሰጥተዋል? አንዲት ልጅ አርግዛለች ብሎ መልስ ሰጥተዋል። ያ ነገር ውሸት ነው። ሀይሚና ብሩኬ እንዲለያዩ ነው እንጂ እውነትም የብሩኬ ልጅ ሆኖ አይደለም። የብሩኬ ልጅ አይደለም፣ ውሸት ነው። ሀይሚና ብሩኬ መቼም አይለያዩ፣ እመኑኝ ማለት ነው። ዛሬ በተለቀቀ ቪዲዮ ከላይ እስከ ታች ድረስ ሀይሚና ብሩኬ አይለያይም የሚል እንጂ ሌላ ኮሜት የለም ማለት ነው። በነገራችን ላይ ቆጮ እየበላሁ ነው፣ እንብላ። ትበላላችሁ? እስኪ የምትበሉ ካላችሁ ኮሜት አሳውቁኝ ማለት ነው። እና ቤተሰብ ምን ለማለት ፈልጌ ነው፣ አንዳንዴም ደግሞ እኛ ሴቶች ሰብር ማድረግ አለብን። አንዳንዴ ሀይሚ ሰብርተኛ ባለመሆኗ በጣም ትጎዳለች፣ ራሷን በጣም ትጎዳለች። ይሄ ነገር እኛ የምንወዳት ሰዎች ሁሌም አስተያየት እንሰጣለን። ምክንያቱም አንድ ነገር ሲፈጠር ሰብር ያስፈልጋል፣ እርጋታ ያስፈልጋል፣ ማዳመጥ ያስፈልጋል። ያ ሰው ምን ይላል፣ ይጠቅመናል ወይ ይጎደናል ወይ ብለን አናስብ። አንዳንዴ በጣም እንቸኩላለን። ሀይሚ አንዳንዴ በጣም ትቸኩላለች፣ ራሷም ትጎዳል። እንደዚህ ጥሩ አይደለም። ለምን መሰላችሁ? የሚወዱን ሰዎች አሉ፣ የሚጠሉን ሰዎች አሉ። ስለዚህ ለሚወዱን ሰዎች ሳይሆን የሚጠሉን ሰዎች ሙራራት መሙራት የለብንም። እነሱ ደስ ይላቸዋል፣ የሚወዷቸው ሰዎች ደግሞ ይናደዳሉ። ለምን ትናደዳለች? ለምን ሰብርተኛ አትሆንም? ለምን ትዕግስት የላትም? ብለው ይናደዳሉ። በእርግጥ አዎ
ሀይሚ አሁን ስትናደዱ ታውቃላችሁ የሌለ በሽታ ነው የሚመጣው። ራስ ምታት ይመጣል። ብዙ በሽታዎች አሉ ማለት ነው። ስለዚህ ሀይሚ እህታችንም ደግሞ ረጋ ብላ እንትን ማለት መናገር አለባት፣ ሳትናደድ ሳታለቅስ። ሲቀጥል ደግሞ ትቶ መሄድም የለባትም። ትታችሁ ስትሄዱ ማለት ነው ምን ትባላ? አይ አንቺ ነሽ ጥፋተኛ ነሽ የሚባለው። ስለዚህ ነገሮችን በሰብር በእርጋታ ነው የሚፈቱ እንጂ በመሄድ አይደለም። እና ሀይሚ እህታችንም ደግሞ ረጋ ብላ ያለው ነገር በስርዓት መነጋገር አለባቸው። ብሩኬን ጋሼን ይዞ የመጣ ለምንድን ነው እንዲያስታርቃቸው? ያው ብሩኬም ታውቃላችሁ መለያየት ስለማይፈልጉ ነው። መለያየት ቢፈልግ ኖሮ ሀይሚን ብሩኬን ጋሼን ይዞ አይመጣም ነበረም። ስለዚህ እነዚህ ሁለት ጥንዶች በጣም ነው የሚዋደዱ ማለት ነው። በጣም በጣም ስለዚህ በሰው መሀል ገብተው የሰው ትዳር የሚያፈርሱ የሰው ህይወት የሚያበላሹ ሳያረግዙ አረገዝኩ የሚሉን ሴቶች ደግሞ ስነ ስርዓት መያዝ አለባቸው ነው ምለው ማለት ነው። ስለዚህ ይሄ ርዕስ ሁሌም እንደመጣንበት ነው። ልጁ የብሩኬ ልጅ አይደለም። ይሄ ነገር ሀይሚና ብሩኬ እንዲለያዩ የተደረገ ነገር ነው እንጂ የብሩኬ ልጅ አይደለም። ብሩኬ እንደዚህ አይነት ነገር አያደርግም። ይሄ ውሸት ነው። ውሸት መረጃ ነው የወጣ ማለት ነው። ስለዚህ አሁንም ቢሆን ሀይሚ የምትወዱ ብሩኬን የምትወዱ ሰዎች የሀይሚና የብሩኬ ደጋፊዎች አሁንም ወደ ኋላ እንዳትሉ፣ ሀይሚና ብሩኬ ወደፊት እንዲሄዱ ወደ ኋላ ሳይሆን ወደፊት በመሀላቸው የገባ ሰይጣን እንዲወጣ አድርጉ ማለት ነው። አንድ ከሆናችሁ በመሀላቸው ማንንም ሰይጣን አይገባም፣ ማንንም ማለት ነው። ስለዚህ አሁንም ቢሆን ጋሼ መቼም ዝም ብሎ አይሄድም፣ ያስታርቃቸዋል ማለት ነው። ይታረቃሉ እና እንዳልኳችሁም ብሩኬ ያው እንዲታረቅ ቢፈልግ ነው እንጂ ባይፈልግ ኖሮ ጋሼን ይዞ አይመጣም ነበረ። እና የሀይሚ ቤተሰቦች የምንወዳቸው በምክንያት ነው። ሀይሚ ትኑሩ የምንለው ለዛ ነው። የሀይሚ ቤተሰቦች ይኑሩ የምንለው ለዛ ነው። እና ከአንዱ አንዱ ይሻላል ማለት ነው። አንዱ ያላወቀ ካለ አንዱ ያውቃል ማለት ነው። አንዱ ያልመለሰው መልስ አንዱ ይመልሰዋል ማለት ነው። ግን ሁለቱም አንድ አይነት ከተገናኙ በጣም ችግር ነው ማለት ነው። ስለዚህ ሀይሚና ብሩኬ ጉዞ ወደፊት ወደ ኋላ የለም፣ መለያየት የለም። በመሀላችሁ ያለ ሰይጣን ማውጣት፣ ወደዛ መጣል፣ ጉድጓድ ውስጥ መጨመር አለባቸው እንጂ ሀይሚና ብሩኬ መቼም አትለያዩም ማለት ነው። በጉጉት ጠብቁ። ሀይሚና ብሩኬ እንደ በፊት እየሳቁ እየቀለዱ እየበሉ እየጠጡ ይመጣሉ እንጂ መቼም አይለያዩ ማለት ነው። እና ቤተሰቦቼ ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁንም አትርሱ። ላይክ፣ ሰብስክራይብ፣ ኮሜንት የምታደርጉም ልጆች ከልብ አመሰግናለሁ። አሁንም ቪዲዮ ስታዩ ላይክ፣ ሰብስክራይብ ማድረጋችሁንም አትርሱ። ለማንኛውም አመሰግናለሁ።